ልጅ የኔ ስስት ይቅርታ አድርግልኝሽ። በጣም ከስንት ጊዜ በኋላ አገኘሽ። እባክሽ ይቅርታ አድርግልኝ እባክሽ። አልማዝ እሷ አቋለች ልጅ ምንድን ነው አዴ መጣሽልኝ? አንቺ ነሽ ልትሰብጂው አብሊ የኔ እናት። እፎቴ በጣም ናፈቅሽኝ የኔ ልጅ፣ የኔ ስስቴ። ልክ እንደ ድሮ እንደ ልጅነትሽ ቆንጆ ሄድሽ የኔ መላክ እናት። የብሌን ትክክለኛ እናት ናት ብለው ወደ ብሌን አቅርበዋታል ማለት ነው። አሁን ላይ ገኒ ይህንን ባየች ሰዓት በጣም ልቧ ተሰብሯል፣ እያለቀሰች ነበረ። ብሌንም እናቴ ነሽ ብላ እያቀፈች ስታለቅስ ስታያት በጣም ራሷን መቆጣጠር አቅቷታል። ገኒም ለእስካሁን አሳድጊያታለሁ ልጄን ተነጠቅኩኝ ብላ ነበረ፣ ውስጧ ተሰብሮ ነበረ። በዚህ መሀል ግን የብሌን ትክክለኛ እናቷ ተብላ ከመጣች በኋላ እንደገባችን ማስመሰሏን ቀጥላ ነበረ ማለት ነው። ግን ደግሞ በመሀልም ግን አንድ ነገር ስህተት ውስጥ ገብታለች። መጀመሪያም በኃይሉ ጋርም እንደተደነባበረችው አልማዝ እዚህ ከደረሰች በኋላ ድንባሬ ውስጥ ተደነባብራ ነበርና ብሌንም ቃል ብሌን ናት በማለትና ይህ ነገር ወደ ቃልም ሄዳ ልጄ ይቅርበኝ እያለች ቃልንም ግራ ስታጋባት ነበረ። በዚህ መሀል ትኩረታቸውንም አይተናል። በዚህን ጊዜ ሰላምም በጣም ደንግጣ ነበረ። ገኒ ነበረች እሷ አይደለችም ትክክለኛ እና ልጅሽን ብላት ነበረ። በዚህን ሰዓት ግን አሁንም ቢሆን ተመልሳ ምንድን ነው ማደርገው ምን እየቀባጠርኩ ነው ብላ ወደ ኋላ ሸሽታለች። አልማዝም ብሌንም ስታገኛት ግን ደግሞ መጀመሪያም እንዳማረባት አልነበረም። ቃልም ይሄንን የለበሽው በጣም የሚያምረውንም ልብስ አውጥተሽ የስራ ልብስሽን ልበሽ ብላታለች። ብሌን ከመጀመሪያ ጀምሮ እናቷንም ልታገኝ ስለሆነ በጣም ተውባና የእናቷን አፍቆትም በውበት ተሞሽራ እንዲነበረ ለመጠበቅ የሞከረችው ቃልም ይሄ ነገር ልብሱንም እንድታወልቅና የስራ ልብሷ እንድትለብስ አድርጋት ነበረ። አሁን ላይ ከዚህ ሁሉ ጀርባ ቃልም ሁሉንም ነገር ከብሌን ጎን ሆና በማቀጣጠር ትገኛለች ማለት ነው። ቃልም አሁንም ስታወራ ከበኃይሉ ጋር ከሰማት በኋላ ዳጊ በጣም ጭንቀት ውስጥ ገብተዋል። ይሄ ነገር ቶሎ ብዬ መስመር ማስያዝ አለብኝ ብሎ ነበረ ሲሞክር የቆየው። ዳጊ ሁሉንም ነገር ለማስተካከል ያለውንም የቻለው ሁሉ ሞክሮ ነበረ። ገኒ ግን አሁንም ቢሆን ትክክለኛ እናቷን ለማምጣት ለብሌን ብላ ለመሄድ ወስናለች። ብሌን ትክክለኛ ልጄ አንቺ ብትሆኝስ እኔ ብሆንስ እናትሽ ማንም ባይወስድብኝ ብላ ተክዛ ነበረ። በዚህን ሰዓት ግን ብሌንም አለባበሷ ሁሉ ውበት ጨምሮባትና በዚህን ጊዜ ገኒ በጣም ውስጧ ከፍተዋት ነበርና ስለ ውበቷ እናቴን ይሄንን አለባበሴ እስኪ ትወደዋለች ወይ ብላ ነበረ ለገኒም የጠየቀቻት። ገኒም ግን በዚህን ሰዓት ለብቻዋ ስታወራ ነበረ። ምነው ልጄ እኔንን ብትጠይቅኝ እኔን እንደዚህ ትክክለኛ እናተሽ እኔ በሆንኩኝና እስከ መጨረሻ ብላ ነበረ። ብሌንም የተናገረች የብሌን አሳዳጊ እናቷ ገኒ እንባ እያወረደች ስትናገረ ነበረ ለብቻዋ። በዚህ መሀል ግን ብሌንም አስተውላታለች። እናቴ ለምን ታለቅሽብኛለሽ? ለምንድን ነው እንዲህ የምትሆኚው? አንቺ እኮ እናትነትሽ መቼም አይቀየርም፣ ሁሌም የኔ እናት ሆነሽ ትኖሪያለሽ ነበረ ያለቻት። በዚህን ጊዜ ግን ደስታዋም ተመልሶ የእሷም ፈገግታ ማየት ፍላጎቷ ስለነበር ገኒም በቃ ሄጄ እናትሽ ላምጣት ብላ ነበረ የወጣችው። በመሀል ግን ዳጊ ሁሉም ነገር ለመናገር ወደ ብሌን እየመጣ ነበረ። እንደ አጋጣሚ ሆኖ ገኒም አግኝተዋታል። ገኒንም በማስቆምና የውልሽ ወዴት እንደምትሄጂ ጠይቋት ነበርና በዚህን ጊዜ እሷም ያለችው የብሌን ትክክለኛ ወላጅ እናቷ ላመጣት ሊሄድ ነው ነበር ያለችው። ዳጊም አይሆንም ይሄ ነገር ትክክል አይደለም ብሏት ነበረ። ገኒም ለምንድን ነው ይሄም አይሆንም? ምን እያልክ ነው? ዛሬ እኮ ነው የደስታ ቀናችን ነው፣ ማንም ማበላሸት አይችልም ብለዋለች።
ግን ደግሞ ዳጊ እናንተ የሆነ የማታውቁት ሚስጥር አለ ብሏት ለመናገር ሞክሯል። ግን ገኒ ለመስማት ጠብቃ ነበር። በመሀል ስልክ ሲደወል የዳጊም ወሬ ሳትሰማ ሄዳለች። ግን ደግሞ ብሌን አሁንም ቢሆን በዚህን ሰዓት ዳጊም ወደ ቃል ነበረ ወደ ብሌን በሚሄድበት ሰዓት ከቃል ጋር ግጥም ብለዋል። ቃልም ይሄ ነገር ለብሌንም ለመናገር የፈለገውን ነገር ቃልም ተጠቅሞ ነበረ ብሌንንም ጥሪልኝ ያላት። በዚህን ሰዓት ግን ቃል እንዴት እኔን አልፈክ ሰራተኛ ገረድ የሆነች ሴት ጋር እሷን ጥሪልኝ ትለኛለክ በማለት በጣም ሰድባው ነበረ። ገባችሁ? በመሀልም ዳጊንም ከብሌን ለማራቅ ዳጊ ያላለውንም ወሬ ለብሌን አምጥታ ስታወራላት ነበረ። ለምንድን ነው ይሄ ልጅ የማይተወኝ በማለት ነበረ። ይበልጥ ደግሞ ቃልም ለብሌን ልቧ እንዲሰበር የበለጠ ትክክለኛ እናቴ ናት ብላል። ይሄን ያክል ለትክክለኛ ላልሆነች እናቷ ታሽቃበጣለች እንዴ ብሎሻል በማለት መጥፎ ስሜት እንዲሰማት አድርጋ ነበረ። በዚህን ጊዜ ዳጊ ጋርም በፍጥነት ነበረ የሄደችው። ዳጊንም እንዴት እንዲህ ትሆናለክ አንተ በጣም ታስጠላኛለክ ብለዋለች ለዳጊ። ዳጊ እኔም አንቺ የፈለግኩሽ ለዚህ አይደለም፣ የምነግርሽ ነገር አለ። ትክክለኛ እናትሽ ተብላ ለምትመጣው ሴትዮ ሲላት ግን በጥፊ መታዋለች። እንዴት እናቴን ሴትዮ ትላታለህ በማለት ነበረ ብሌንም ስህተት የሰራችው። ዳጊ ብሌን በጥፊ ከመታችሁ በኋላ በጣም አዝኗል። ግን ደግሞ ቃልም በመስኮት ሆና በጣም ስታያቸው ነበርና በጣም ተናዳለች። ቃል ግን ደስተኛ ሆና ነበረ። ብሌን ግን በዚህ ሰዓት በጥፊ ስትመታው በጣም እየሳቀች ደስ ብሏት ነበርና በመሀልም አንድ ቀን ይቆጭሻል ብሏታል ዳጊም ለብሌን። ብሌንም በዚህን ሰዓት አንድም ቃል አላወጣችም ነበረ። ግን ደግሞ ዳጊም ትተዋት ለመሄድ ባሰበ ሰዓት አንድ ነገር ያያል። ከመስኮት ሆና ቃልም እያየች ስለነበር ቃልም ይሄ ነገር እሷ እንዳደረገችው አንቺ ነሽ የዚህ ሁሉ ተጠያቂ ለካ በማለት ዳጊም እውነቱ ላይ ደርሶበታል ማለት ነው። በዚህን ሰዓት አሁንም ቢሆን ቃልንም በማግኘትና ለማጥመድ ሞክረዋል። ብሌንም ለምንድን ነው እሱን እንዲህ የሚችለኝ እያለች እንዴት አድርጎ ነው ግን አሁን ላይ እንደዚህ የሚችለኝ ምናልባት እሱ ጋር እውነት ቢኖርስ ብላ ብሌንም ተጠራጥራለች። አሁን ላይ ዳጊ ቃልንም ለማጥመድና በራሷ አፍ እንድትናዘዝ ለማድረግ ወስኗል። ለቃልም አሁንም ቢሆን በመቅረብና ለሁሉም ነገር ይቅርታ ለመጠየቅ ወስኗል። ዳጊ ወደ ቃል በመሄድ ይቅርታ አድርጊልኝ እና ደግሞ ልክስሽ እፈልጋለሁ ብለዋታል ማለት ነው። በዚህን ሰዓት ግን ይቆጭሻል ካላት በኋላ ብሌንም ሀሳብ ውስጥ አልጠፋ ብላለች። በመሀልም ግን ሁሉንም ነገር እንድትናገር ብሎ እራት ልጋብዝሽ ብለዋታል ዳጊም ለቃል። ቃልም በጣም ደስ ብሏት ግን ደግሞ በዚህን ጊዜ እየሰማች ነበርና ብሌንም በጣም ተናዳለች። ብሌንም ከዛ ሰራተኛ ጋር ስትል ነው እኔን እንዲህ ያልከኝ የነበረው አሁን ትክክል ነገር ሰርተሃል ብለዋለች። በዚህን ጊዜ እሱ እኮ ነው ምልሽ ብለዋታል። ብሌንም በገዛ ጆሮዋ ስትሰማ ይበልጥ ልቧ ተሰብሯል። አሁን ላይ ትክክለኛ እናትሽ ናት ተብላ ከመጣች በኋላ ወደ ቃልም በመሄድ ስትቀባጥር ነበረ። ቃል መስላት ትክክለኛ ልጇን አልማዝም ውሸቷ ሊጋለጥባት ደርሶ ነበርና በዚህ መሀል ግን ብሌን መሆኗንም አረጋግጣለች። ብሌንም ካገኘቻት በኋላ እናቴ ስስቴ እያለች አልማዝም እስካሁን ድረስ ለእስካሁን የጠፋሁበት ይቅርታ ብላታለች አልማዝ ለብሌንም። ብሌን ግን በጣም እያለቀሰች አቅፋት ነበርና በዚህን ሰዓት ግን አሁንም ቢሆን ገኒ እያለቀሰች ነበረ። ልጄ በቃ ተነጠቅኩኝ በማለት ነበረ። በመሀል ግን አሁንም አልማዝ ልጇንም ወደ መቀሌ ይዣት ይሄዳለሁ ብላ ስትናገር ነበር። ብሌንም ደንግጣለች። ገኒም አይሆንም ልጄማ እንዲህ ባንዴ አትወስጅብኝም ብትልም አይ ይሄ እኮ የኔ ትክክለኛ ልጄ ናት እኔ ነኝ የምወስነው ብላ በጣም ተናዳ ብሌንም እናት ላሳደገቻት ገኒ በጣም መጥፎ ስሜት እንዲሰማት አድርጋለች። ብሌንም በመሀል ተሰቃይታለች የትኛው መምረጥ እንዳለባት። አሁን ላይ ሰላምም አንድ ከቃልና
አልማዝ ጋር የሆነ ነገር እንደተደበቀ አረጋግጣለች ማለት ነው። በሁለቱም መሀል ሲቀበጣጥሩ አልማዝ ስትሳሳት ስለ ሁሉም ስለ ትምህርቷ ምናምን እየተናገረች ነበርና አልማዝ 4ኛ ክፍል እያለች ብላ ያልሆነውን ወሬ ቀባጥራለች። አልማዝ በዚህን ሰዓት ገኒ ግን ብሌን እኮ 4ኛ ክፍል ላይ አይደለም እኔንም ያገኘኋት ገና 2ኛ ነበረች ነበር ያለቻት። በዚህን ጊዜ አልማዝም እንደተሳሳተች ሁሉም ሰው አስተውለዋል። በዚህን ጊዜ ሁሉም ለማስተካከል የሞከረችው ቃልም አይ የሆነ ነገር ለመናገር ሞክራለች። በዚህን ሰዓት ተረታለች ማለት ነው። ሰላምም ቃልና እዚህ ሴትዮ ጋር የሆነ ድብቅ ሚስጥር አለ ብላው አስባለች ማለት ነው። በመሀልም ግን ለገኒ በቃ እኛ ልንሄድ ነው ዛሬ ከኛ ጋር ትንሽ ትቆይም ብትልም ገኒ ግን እንድትሄድ አድርጋታለች። ገኒ ልቧ ተሰብሮ ከቤቱን ትታ ሄዳለች። ገኒም በምትወጣ ሰዓት ብሌንም ተከትላ ለመሄድ ሞክራ ነበረ። በዚህ ሰዓት አይቻልም ቁጭ በይ ነበረ ያለቻት ወላጅ እናት ተብላ ያመጣቸው። በመሀልም አሁንም ቢሆን ብሌን በሁለት መሀል ሆና ስቄት እያለች ነው። ዳጊ ቃልንም በመጋበዝና ወጥመድ ውስጥ አስገብቷታል።